መልእክት ልኮላቸዋል 16 ምዕራፋቶች አሉት ብለን እንደምንናገረው ሁሉ ይሄ የአንደኛ የቆሮንቶስ መልእክት ደግሞ 16 ምዕራፋቶች አሉት። የመጀመሪያ ደግሞ ለቆሮንቶሶች የተላከ መልእክት ነው ማለት ነው። ለሮሜ ሰዎች የተላከበት ዋነኛ ምክንያቶች ምን ምንድን ናቸው? ጳውሎስ መልእክት እንዲልክ ያደረገው ምንድን ነው ብለን ስንማር ሁለት ነገሮችን አይተን ነበር አይደለም? አንደኛው ከሕግ አንጻር፣ ሁለተኛው ደግሞ ከምግብ አንጻር ሁለቱን ሰጥቷቸዋል ማለት ነው። ከመገረዝና ከእምነት አንጻር ከነዚህ ዋና ዋና ከሚባሉ ሁለት ነገሮች አንጻር ቅዱስ ጳውሎስ ለሮም ሰዎች 16 ምዕራፋትን ጽፎ አስተምሮ ተቆጥቶ መክሮና እንዲሁም ደግሞ የተደሰተባቸውን ነገሮች ነግሯቸው ፈጽመዋል ማለት ነው። በዚህኛው ደግሞ በዚህ በአንደኛ ቆሮንቶስ ላይ የምንመለከታቸው ዋና ዋና ጉዳዮች አሉ። ሮሜ የምትባል ከተማ ያው የጣሊያን ዋና ከተማ ሮም ተብላ የምትጠራው መሆኗን አውቀናል። ስለዚህ ስለ ቆሮንቶስ ትንሽ መግቢያዎችን እንበልና አንደኛ የቆሮንቶስ መልእክት ምዕራፍ 1 እንማራለን። እንግዲህ የቆሮንቶስ ታሪኳ የሚጀምረው ከዋና ከተማ አኪያ ነው። ቆሮንቶስ የአኪያ ዋና ከተማ ናት፣ ወይም ደግሞ ዋና የምትባል መቀመጫ ናት። አኪያ ከግሪክ ሀገር ውስጥ ወይም ደግሞ ግሪክ ውስጥ ከሚገኙ ሀገሮች አንዷ መሆኗ የታወቀ ነው ማለት ነው። በነገራችን ላይ ቅዱስ ጳውሎስ ወደዚህ ወደ ግሪክ፣ ወደ ቆሮንቶስ፣ ወደ አቴንስ፣ ወደ እነዚህ ከተሞች በገባበት ሰዓት የተመለከታቸው ነገሮች እጅግ በጣም አስደንጋጭ ነበሩ። በዚህ የሐዋርያት ስራ ላይ እንደምንመለከተው እጅግ በጣም ጣዖት አምላኪ እንደነበሩ፣ ጳውሎስ ለብቻው እንደገባ ስም የሌለው አምላክ ይመለክ እንደነበረ እና ያ ስሙን የማታውቁትን አምላክ ልግለጥላችሁ ብሎ የመጀመሪያውን የግሪክ ትምህርቱን እንደጀመረ እና አቴንስ ውስጥ እንዳስተማረ፣ ቆሮንቶስ ላይ እንዳስተማረ እናስታውሳለን ማለት ነው። ስለዚህ ይቺ ቆሮንቶስ የምትባል ከተማ በቀኝም በግራም በኩል የባህርም ሆነ ምድራዊ የሆኑ ንግዶች የሚከናወኑበት፣ በባህር ላይ ማረፊያ ያለው ደሴት ያላት ብዙ ነገሮች ያሏት ስለሆነች ቆሮንቶስ ለንግድ ወይም ደግሞ ለግሪክ ከተማ የንግድ ማዕከል ሆና ታገለግል የነበረች ናት ማለት ነው። የቆሮንቶስ ቤተክርስቲያን የመሰረታት ራሱ ቅዱስ ጳውሎስ ነው። እንግዲህ የሮምን ቅዱስ ጴጥሮስ መስርቶታል ብለናል። ቆሮንቶስን የመሰረታት ግን ጳውሎስ ነው። ለመጀመሪያ ጊዜ ገብቶ ያስተማረው እንዲማሩም እንዲለወጡም ያደረገው ቅዱስ ጳውሎስ ነው ማለት ነው። ስለዚህ ቅዱስ ጳውሎስ የቆሮንቶስ ቤተክርስቲያንን መስርቶታል ማለት ነው። ከቆሮንቶስ ወጥቶ ወደ ኤፌሶን ከሄደ በኋላ በኤፌሶን ሆኖ ጢሞቴዎስን ጠይቃቸውና ብሎ እንደሰደደው እንመለከታለን። ቅዱስ ጢሞቴዎስ እንግዲህ ጳውሎስን ያግዝ የነበረ ይራዳ የነበረ ከዛ ወዲያ በኋላ ደግሞ የኤፌሶንም ኤጲስቆጶስ ተደርጎ የተሾመ ስለሆነ በኤፌሶን እያለ ጢሞቴዎስን ልኮ ሂድና አይታቸውና ብሎ እንደላከው እንመለከታለን ማለት ነው። ጢሞቴዎስ ሲሄድ ለአስተዋጽኦ ሳይተጉ ለምግባር ለቱርፋት ሳይፎካከሩ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ እያሉ ይጨቃጨቁ እንደነበረና ተከፋፍለው እንደነበረ ይመለከታል ማለት ነው። ስለዚህ ቆሮንቶስ ቤተክርስቲያን ውስጥ የመጀመሪያው ችግር የገጠመው ምንድን ነው? እርስ በርሳቸው ተከፋፍለው ነበረ ጢሞቴዎስን የጠበቁት ማለት ነው። ስለዚህ ጢሞቴዎስ ወደ ቆሮንቶስ ቤተክርስቲያን ሲገባ ያጋጠመው ነገር እጅግ በጣም አደገኛ ነገር ሆኖ ያገኛል ማለት ነው። ምንድነው አደገኛው ነገር የሆነው? ተከፋፍለዋል እርስ በርሳቸው። እኛ የጳውሎስ ነን የሚሉት አጵሎስን አይሰሙም፣ የጴጥሮስን ትምህርት አይቀበሉም። የጳውሎስ ተማሪ የሆኑት የጴጥሮስ ትምህርት የተሰጣቸውን አይቀበሉም። እርስ በርሳቸው በጣም ተከፋፍለው ስለነበረ የቆሮንቶስ ቤተክርስቲያን የመጀመሪያው ችግር የነበረው ዋነኛው ይሄ ነበረ ማለት ነው። ይሄ ነበረ። ስለዚህ ከባድ የነበረው በጣም አስቸጋሪ የነበረው ይሄ ነው። ስለዚህ በዚህች ቤተክርስቲያን ውስጥ ለመጀመሪያ ጊዜ ያው ቅዱስ ጳውሎስ ያጠመቃቸው ትናንትና ሰላም በሉልኝ ምናምን ሲል አይታችሁ ከነበረ ቀርስጶስ፣ ጋሲዮስ፣ እስጢፋኖስ ቤተሰቦቹ የእስጢፋኖስ ቤተሰቦችን ጨምሮ እንዳጠመቃቸው እንመለከታለን ማለት ነው። ትናንትና የሮሜ መልእክትን ስንመለከት ሰላም በሉልኝ ምናምን ብሏቸው ሮም ያሉትን ሲናገር እነ ጋሲዮስን እነ እስጢፋኖስን ሌሎቹ ሲጠቅስ እንመለከት ስለነበረ ማለት ነው። በዋነኝነት የተጻፈበት ዋና ዋና ነጥቦችን እንያዝና ወደ ትምህርቱ እንግባ። እነዚህ እንግዲህ ያው ለመግቢያ ያህል እና የመጀመሪያው የቆሮንቶስ መልእክት ጳውሎስ እንዲጽፍ ያደረገው ትልቁ ምክንያት ጢሞቴዎስ ሄዶ የተመለከታቸው ነገሮች አስደንጋጭ ስለነበሩ እና
ጢሞቴዎስ ለቅዱስ ጳውሎስ መጥቶ የነገረውን ነገር ካየ በኋላ ቅዱስ ጳውሎስ ጽፎላቸዋል። የመጀመሪያው የቆሮንቶስ ምዕመን የፈጠሩት መለያየት ነው። እኔ እንትና ነኝ የሚባሉት መለያየት በጣም ከባድ አድርጎ ስለነበረ ይህንን ለማስታረቅ እንግዲህ ቅዱስ ጳውሎስ የመጀመሪያው ዋነኛ የሆነው መልእክት ይህንን ጽፎላቸዋል። ስለዚህ የመጀመሪያው ምክንያት አንደኛው መለያየታቸውን እንዲያስተካክሉ እንዳትከፋፈሉ ብሎ ሊጽፍላቸው ነው። ስለዚህ ክፍል ውስጥ ስንገባ ይህንን እንመለከተዋለን። ሁለተኛው የአባቱን ሚስት የሚያገባ ሕገወጥ ተግባር የሚፈጽም በቆሮንቶስ መካከል ሰው ስለተገኘ ነው። እንግዲህ እስጢፋኖስ አንደኛው ደግሞ ያስደነገጠው እንጀራ እናቱን ያገባ ልጅ ስላገኘ ነው። በዛች ቤተክርስቲያን ውስጥ አለ። ነገር ግን የአባቱን ሚስት ያገባ ሰው ነበረ እና እንደዚህ አይነት ስርዓትን ያደርጉ ስለነበረ፣ ሌላው ጥለውት ወደ መጡት ለጣዖት የሚሰዉ መስዋዕቶችን መብላት እንደዚህ አይነት ነገር ስለነበረ ቅዱስ ጳውሎስ እነዚህን ነገር ለመከላከል እና ለመቆጣት በተለይ ደግሞ በዚህ ጉዳይ ላይ በጣም ኃጢአት መሆኑን ተናግሮ ለመቆጣት የጻፈው ክፍል መሆኑን በሁለተኝነት እንመለከታለን። ሶስተኛው ከምዕመናን መካከል ትንሣኤ ሙታን የለም ብለው የሚጠራጠሩ ነበሩ። ልክ እንደ ምኖች ነበሩ የሚጠራጠሩት? እባካችሁ እስኪ ጻፉልኝ። እነዚህ ከአይሁድ መካከል ሆነው የሚጠራጠሩ ትንሣኤ ሙታንን የማይቀበሉ በተለይ ደግሞ ከሞት በኋላ ሕይወት አለ ብሎ የማይቀበሉ ምን ነበሩ? እስኪ ጻፉልኝ፣ ጠፋብኝ። ሰዶቅያን ያ ታንኪዩ፣ አመሰግናለሁ። ይመናስቴር ጎበዞች፣ እናመሰግናለን። ጎበዞች ሰዶቅያኖች ይባላሉ። ሰዶቅያኖች የእነሱን ትምህርት እንግዲህ ይዘው የገቡ ሳሚ፣ ያመሰግናለሁ። የእነሱን ትምህርት ይዘው የገቡ ሰዎች ስለነበሩ መሀላቸው እየከፋፈሉ ነበር። አበባ ታንኪዩ፣ እግዚአብሔር ይስጥልን። ስለዚህ እንደዚህ አይነት ነገሮች የሚከፋፍሉ ሰዎች ስለነበሩ ትልቁ ችግር ያጋጠመው ደግሞ ይሄ ሌላኛው ነበረ ማለት ነው። ሌላኛው ችግር ይሄ ነበረ። ስለዚህ ሶስተኛው ምንድን ነበረ? ትንሣኤ ሙታንን የማይቀበሉ ነበሩ። ከሞት በኋላ ያለ ህይወትን ያልተቀበሉ ያልተቀበሉ ሰዎች ስለነበሩ ሌላኛው ትልቁ ችግር ይሄ ነው። አራተኛው ችግር ደግሞ እዚህ ቆሮንቶስ ላይ አጋጥሞ የነበረው የምግብ ጉዳይ ነው። ሮምን አጋጥሟት የነበረው የምግብ ጉዳይም በዚች ከተማ ውስጥ አጋጥሞ ነበረ ማለት ነው። ስለዚህ ስንት ችግር አጋጥሟት ነበረ ቆሮንቶስን? ከሮሜ እንደውም ይሄ የባሰ ነበረ። ሮም ውስጥ የነበሩ እንደውም ትንሽ ይሻላሉ። እነዚህ እርስ በርሳቸው ይደባደቡ ነበረ። ሌላው አምስተኛው እና ሌላው ችግር የነበረው ደግሞ ሁሉም በተለያየ ልሳን የማውራት ችግር ገጥሞ ነበረ። በልሳን መከፋፈል፣ ሁሉም በየራሳቸው ቋንቋ እንደፈለጉ ይናገሩ ስለነበረ እና አዳዲስ ለሚመጡ ክርስቲያኖች ግራ የሚያጋባው ነው ስለነበረ በጣም በከባድ ሁኔታ 5 ትልቅ ችግሮች የቆሮንቶስ ቤተክርስቲያንን አጋጥሟት ነበረ ማለት ነው። ይህን ጉዳይ ደግሞ ከራሱ ከቅዱስ ጢሞቴዎስ ተመልክቶታል፣ አይቶታል ማለት ነው። ስለዚህ አንደኛ የቆሮንቶስ መልእክት እንግዲህ በሰፊው የሚያጠነጥነው ይሄ ነው። በውስጡ ብዙ ነገሮች እናገኛለን ማለት ነው። በዚህ ውስጥ በጣም ብዙ ነገሮች እናገኛለን። በተለይ ከሴቶች ጋር ተያይዞ ያለ ችግር። እሺ ቤትዬ፣ እንኳን ደህና መጣሽ፣ እንኳን ሰላም መጣሽን፣ እንኳን ደህና መጣችሁ። ወደ 26 የምትጠጉ ሰዎች ቤተሰቦቻችን መልካም ስላዩችሁ ደስ ብሎኛል። ኮሜንት ስታደርጉ ምናምን እነማን እንደሆናችሁ ነው ማየው። ከዛ ውጭ ማየት አልችልም። ላይክ ያላረጋችሁ ላይክ አርጋችሁ ግቡ። ወደ 10 ሰው የሚጠጋ ሰው ላይክ አላረገም። ስለዚህ ላይክ አርጉት ምናምን ነገር። የቀስት ምልክቷን እየነካችሁ ደጋግማችሁ የልብ ምልክት አለ፣ እሷን በመንካት እንግዲህ እንዲዳረስ ማድረግ ትችላላችሁ። እግዚአብሔር አምላክ ይስጥልን። ዘውትር ሁልጊዜ ምሽት 1 ሰዓት በዚህ እንማማራለን ማለት ነው። መልካም እንግዲህ ዋና የተባሉ ትልልቅ ችግሮችን እንግዲህ በቆሮንቶስ ቤተክርስቲያን እንዳጋጠማየን፣ የመጀመሪያው እርስ በርሳቸው መለያየት፣ ሁለተኛው የአባቱን ሚስት ያገባ ሰው ስለነበረ የተከለከለ መሆኑ፣ ሶስተኛው ከምዕመናን መካከል ትንሣኤ ሙታን የማይቀበሉ ስለነበሩ፣ አራተኛው ከምግብ ጋር ተያይዞ እንዲሁም ደግሞ ሮምን አጋጥሟት የነበረው ከግዝረት ጋር ተያይዞ የገጠመ ችግር ነበረ። አምስተኛው በቋንቋ ተለያይቶ ወይም በልሳን መለያየትና እርስ በርስ መበጣበጥ፣ የፈለጉትን መነጋገር፣ ጉባኤው መረበሽ ነበረ። ስለዚህ እነዚህ 5 ዋና ጉዳዮች አግኝቷቸዋል ማለት ነው። መልእክቱን ይዘው የሄደው ጢሞቴዎስ እና እስጢፋኖስ ናቸው።
እስጢፋኖስ ሲባል እንግዲህ ይሄ በሐዋርያ ስራ ላይ የተገደሉ አይደለም። ስለዚህ ጢሞቴዎስና ቅዱስ የሆነው እስጢፋኖስ ይህንን መልእክት ይዘው ሄደዋል ማለት ነው። ጢሞቴዎስ፣ እስጢፋኖስ፣ ፈርዶጥኒዮስ፣ አካይቆስ የሚባሉ አራት የቅዱስ ጳውሎስን ያግዙ የነበሩ ይላላኩ የነበሩ ያግዙት የነበሩት አራቱ ይዘው ሄደዋል ማለት ነው። መልእክቱ የተጻፈው የቆሮንቶስ ኤፌሶን ውስጥ ነው። ስለዚህ ከኤፌሶን የተጻፈውን ለቆሮንቶስ የተላከውን የመጀመሪያው መልእክት አራት ሆነው ይዘው ሄደዋል። ቆሮንቶስ የገጠማትን ትልቁን ችግር ደግሞ መጥቶ ሪፖርት ያደረገው ያቀረበው የጎበኘው ደግሞ ቅዱስ የሆነው ጢሞቴዎስ ነው ማለት ነው። ስለዚህ የዛሬው ትምህርታችን አንደኛ የቆሮንቶስ መልእክትን አንድ ብሎ በዚህ መልኩ ይጀምራል ማለት ነው። ግልጽ ነው። ገብቷችኋል? ለምን እንደተጻፈ ዋነኛ ምክንያቱ ገብቶናል ቤተሰቦቻችን? ያው በብዛት የሚታወቀው ናርዲ የጢሞቴዎስ ስም ነው። ሌሎቹ ያው ያግዙት የነበሩ ናቸው። ጢሞቴዎስ፣ እስጢፋኒዮስ፣ ፈርዶጥዮስ እና አካይቆስ ይባላሉ። ያው ጢሞቴዎስን ከያዛችሁ በቂ ነው። ምክንያቱም ሶስቱ በሌላ ጊዜ በደንብ አድርገን እንመለከተዋለን። ስለዚህ እነዚህ ዋና ለምን ተጻፈ ነው። በቃ በዚህ በመጽሐፍ ቅዱስ እሺ፣ ርብቃዬ መልካም፣ እንኳን ደህና መጣችሁ። ስለዚህ ምንድነው ማወቅ ያለብን ይሄ አንደኛ ቆሮንቶስ መልእክት ለምን ተጻፈ የሚለው ነው። አንደኛው ትልቁ ነጥብ ለምን ተጻፈ? 5 ዋና ነገሮች አሉ ነው። በቃ ነጥቡ ምንድናቸው? እነዚህ 5 ነገሮች ያላቸው የመጀመሪያው የቆሮንቶስ ክርስቲያኖች እርስ በርሳቸው ተቧድነው ተለያይተው ነበር። ግማሾቹ የጳውሎስ ልጆች ነን ይላሉ። ግማሾቹ አይ እኛ የጴጥሮስ ልጆች ነን ይላሉ። አይ ግማሾቹ ደግሞ እኛ ደግሞ የአጵሎስ ልጆች ነን ይላሉ። አጵሎስ የሚባል መምህር ስለነበረ ጳውሎስ አስተምሮ ከወጣ በኋላ ያስተማረ ነው። ቅዱስ ጴጥሮስን ጳውሎስ ካስተማረ በኋላ መጥቶ ቆሮንቶስን ጎብኝቷታል፣ አስተምሯል። በተለይ እንደውም ጳውሎስና ጴጥሮስም የመለያየታቸው አንደኛው ፖይንት እዚህ ላይ ነበረ። ለትንሽ ተጋጅተው ስለነበረ ለትንሽ ጊዜ። ስለዚህ እዚህ ቆሮንቶስ ውስጥ የመጀመሪያው ችግር ያጋጠመው ይሄ መሆኑን ማወቃችን ነው። ስለዚህ ቅዱስ ጳውሎስ በእነዚህ በ16 ምዕራፍ መልእክት ሲልክላቸው ከምን አንጻር እየጻፈ እንደሆነ እንዲገባን ያደርጋሉ። ሁለተኛው የአባቱ ሚስት ያገባ ነበረ። የአባቱ ሚስት ማለት እንጀራ እናቱን ያገባ ሰው ስለነበረ እና እንደዚህ አይነት ጋብቻ የሚፈጽሙ አንድ ለአንድ ያልሆነ ጋብቻ የሚፈጽሙ ጣዖት አምላኪዎች የነበሩ ከጣዖት አምልኮት ይመጡ የነበሩ ያንኑ መለማመድ ይዞት የገቡ ስለነበሩ እንደዚህ አይነት ችግሮችን ለማረም ለማስተካከል የተጻፈ ነው። ሶስተኛው ከምዕመናን መካከል ከሞት በኋላ ሕይወት የለንም ብሎ ያስቡ የነበሩ ሰዎችን ቅዱስ ጳውሎስ በጣም የተናገረበት ነው። እንደዛ ከሆነ ታዲያ ድካማችን፣ ሞታችን፣ መሰቃየታችን፣ መገረፋችን፣ መድከማችን ይህ ሁሉ ምን ትርጉም አለው ምናምን እያለ የጻፈበት ቦታ አለ። እንዴ ከሞት በኋላ ሕይወት የለም ካላችሁ ከኛ በላይ በዚች ምድር ላይ ሞኝ አለ እንዴ እያለ ይጽፍላችኋል። ወደፊት የምንመለከተው ክፍል። ሌላው በልሳን መከፋፈል ምናምን እንደዚህ አይነት ነገሮች ነበሩ። ሌላው ደግሞ ከምግብ ከእንደዚህ አይነት ነገር ጋር ተይዞ የተጻፈ አለ። በዋነኝነት ግን ትርጓሜ መጽሐፍታችን 3ቱ ነገሮች ላይ ያተኩራል። መለያየታቸው፣ ሚስቱን የአባቱ ሚስት ያገባና ከምዕመናን መካከል ትንሣኤ ሙታን የለም የሚሉት ላይ በደንብ አተኩሮ ትርጓሜው ይተረጉምልናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው የቅዱስ ጳውሎስ ወደ ቆሮንቶሶች የላከው መልእክት ምዕራፍ 1 እንጀምራለን ማለት ነው። ምዕራፍ አንድን ስንመለከት እንደዚህ ይላል ቅዱስ ጳውሎስ ሲጀምር በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቴኔስ ይላል። ወንድሙም ሶስቴኔስ ይላል። እንግዲህ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሲል ምን ማለቱ ነው ተብሎ እንግዲህ ብዙ ጊዜ ይጠየቃል። ሐዋርያ ሊሆን የተጠራ ሲል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሐዋርያት ስራ ላይ ስንማር ከዚህ በፊት የነበራችሁ ሐዋርያትን ሊያሳድድ የነበረ ሊገል የመጣ ሐዋርያትን አሳዶ መግደል የፈለገ የነበረ ሰው እንደነበረ ስሙ ሳኦል ይባል እንደነበረ እናውቃለን። በተለይ ከኢየሩሳሌም አለቆች የሞት ደብዳቤ አጽፎ ይዞ የወጣ ወደ ደማስቆ ከተማ እየገሰገሰ ያገኘውን እያሰረ እምቢ ያለውን እየገደለ
ደግሞ ሽብር እየፈጠረ ከእርሱ በፊት የነበሩ በክርስቶስ ያመኑ ክርስቲያኖች በጠቅላላ የገነቡትን አብያተ ክርስቲያናት በማቃጠል እያወደመ ሊመጣ የተጓዘ ሰው ነበረ። ይህን ያደረገው ክርስቲያኖች ሰው አምልከዋል ብሎ ክርስቶስን በሰውነት ስላየው እርሱ የአይሁድ መምህራን እነ ገማልያል ስር የተማረ መሆኑን አውርተናል። ስለዚህ እግዚአብሔር አንድ ነው፣ እርሱም እግዚአብሔር አብ አባት ብቻ ነው እንጂ ልጅ የሚባል የለም ብሎ ያስብ ስለነበረ በሰውነት የሚገለጥ ኢየሱስ ክርስቶስን ስላላወቀ ሊያጠፋ ሊያወድም እርሱን ያሉትን ሁሉ ሊገድል በተለይ እስጢፋኖስን ካስገደለ በኋላ ሌሎችንም ሊጨርስ የመጣ እንደነበረ በዚህ በሐዋርያት ስራ ላይ ራሱ ክርስቶስ እንደማረከው አይኑ እንዳሳወረው ሐናንያ የሚባል ደቀ መዝሙርን ወይም ሐዋርያ ልኮ እንዲያጠምቀው እንዳደረገው ከዚ ወዲያ አይኖቹ ከተገለጡ በኋላ በደማስቆ ወይም አሁን ሶሪያ ተብላ በምትታወቅ ከተማ ውስጥ ለ3 ዓመታት ያህል እንደተቀመጠ በዚህ መሀል ግን ቆሮንጦስ ውስጥ በነበረበት ሰዓት ላይ ደግሞ ወጣ ብሎ አረብ ሀገራትን ደርሶ እንደመጣ ወደ አረብ ሀገራት ሄዶ አስተምሮ እንደመጣ ምናምን ትርጓሜው ላይ አይተን ነበር። ስለዚህ ነው አሁን ራሱን ሲጠራ ቅዱስ ጳውሎስ ምን ይላል? ከ12ቱ የክርስቶስ ሐዋርያት ወይም ደግሞ የበጉ ሐዋርያት ተብሎ የበጉ ተከታዮች ተብሎ ከሚጠሩት ከ12ቱ ሐዋርያት ውጭ ቢሆንም 13ኛ ሐዋርያ ተብሎ አይጠራም። ግን በክርስቶስ የተጠራ ሐዋርያ ይሆን ዘንድ የተሾመ እንደሆነ 12ቱን ሐዋርያት በጠራበት አጠራሩ ጳውሎስንም ጠርቶት የራሱ ሐዋርያ እንዳደረገና በተለይ ደግሞ የእስራኤል ወገን የሆኑትን ያስተምር ዘንድ ሳይሆን የእስራኤል ወገን ያልሆኑትን አሕዛብ የተባሉ ጭራሽ እንደውም የእግዚአብሔር ሕግ የማያውቁትን ያስተምር ዘንድ ወደ ቅድስና ይመልስ ዘንድ የተሾመ እንደሆነ አስረግጦ ሲነግራቸው ይላል። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቴኖስ በመባል ይጠራል ማለት ነው። ከክርስቶስ ዘንድ የተጠራ ሐዋርያ መሆኑን ይናገራል ማለት ነው። በቤተክርስቲያን የሚላቸው ምዕመናንን ሲሆን ቤተክርስቲያን ብሎ የሚጠራቸው ምዕመናንን ሲሆን በኢየሱስ ክርስቶስ ለተቀደሱት በማለት ያስቀምጣል ማለት ነው። ስለዚህ ምን ይላል? በኢየሱስ ክርስቶስ ለተቀደሱት። ስለዚህ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ስለዚህ የጌታን ስም ለሚጠሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በተገኘ የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራ አምነው በሁሉ ዓለም በሁሉ ቦታ ተበትነው የሚገኙ በክርስቶስ ቅዱሳን ተብሎ ሊጠሩ በክርስቶስ ክርስቲያን ተብሎ ሊጠሩ የተሰበሰቡት ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ አንድ የሆነን ሁሉ እያለ ቅዱስ ጳውሎስ ይጠራል ማለት ነው። የእነርሱና የእኛ ጌታ ሲል እኛ ከእስራኤል ወገን ብንሆንም ያመንን እነሱም ደግሞ ከአሕዛብ ወገን ቢሆኑም ያመኑ አንድ የሆንን በማለት አባታችን ይተረጉሙታል ማለት ነው፣ ይተረጎማል ማለት ነው። ስለዚህ ወንድሞቼ ስለ እናንተ እያለ እንግዲህ ያው በብዙ ነገር ጳውሎስ መልእክት ሲልክላቸው ምን ያህል እንደሚወዳቸው ምን ያህል እንደሚያከብራቸው ሲልክላቸው እንዲሁም በክርስቶስ የተቀደሱ ሁሉ ቅዱሳን ተብሎ ይጠሩ ስለነበረ ቅዱሳን እያለ እንደሚጠራቸው ልናውቅ ይገባል ማለት ነው። ይሄ እስካሁን እያየን ያለ ነው ለቆሮንቶሶች መግቢያ ወይም ደግሞ የሰላምታ ክፍል በመባል በቤተ ክርስቲያናችን ይታወቃል ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት እግዚአብሔር አብ ያለውን ስልጣን ሁሉ ልጁ ክርስቶስ እንዳለው በዚህ አጋጣሚ ይነግራቸዋል። ከእግዚአብሔር ከአባታችን ሲል በእግዚአብሔር አብ እያመንን ከኢየሱስ ክርስቶስ ጸጋና ስም ሲል ከጌታ ከሆነ ልጁ ከሆነ እርሱ ያለውን ሁሉ እርሱ ያለው አብ ያለው ሁሉ የእርሱ የሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ቅዱስ ጳውሎስ ይገባል ማለት ነው ሰላምታው። ስለዚህ ቅዱስ ጳውሎስ ከሚታወቅባቸው ዋና ከሚባሉ ክፍሎች መካከል ከዕብራውያን መልእክት ውጪ በዚህ ሰላምታው እንግዲህ በከፍተኛ ደረጃ ይታወቃል። ከጌታችን ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ቅዱስ ጳውሎስ መልእክቶቹን ይጀምራል ማለት ነው። እስካሁን እያየን ያለ ነው የመልእክት ክፍሉን ነው ማለት ነው። ዋናውን ጉዳይ አልጀመረም። በክርስቶስ ኢየሱስ ስላመናችሁ ይላል። ያው በጌታ በኢየሱስ ክርስቶስ ለማመን በጣም አድካሚ የነበረ ጉዞ የሄዱበት ነገር ግን ልባቸው ፈጣን የነበረ ጣዖት ከማምለክ ይልቅ ጌታ ኢየሱስ ክርስቶስን ወደ ማምለክ የመጡለት ስለነበሩ ይወዳቸው ስለነበረ ያስቀምጣል ማለት ነው።
ስለዚህ ያስቀምጣል ማለት ነው። ስለዚህ ምን ይላል? በክርስቶስ ኢየሱስ ስላመናችሁ ይላቸዋል። በጌታ በኢየሱስ ክርስቶስ ማመን ትልቁ ነጥብ ስለነበረ እግዚአብሔር አብን ያውቅ ነበር። አይሁዳኖች በከፍተኛ ደረጃ እግዚአብሔር አብን ያውቁታል። እግዚአብሔር አባት አለን ብሎ ያምናሉ። ነገር ግን ልጁ የሆነውን ክርስቶስን መቀበል ነበር የከበዳቸው እና በዚህ በአዲስ ኪዳን ትልቁ ስብከት የሚሆነው የጌታ የኢየሱስ ክርስቶስን መምጣት መስበክ ነው። ትልቁ ነጥብ የሆነው የጌታ የኢየሱስ ክርስቶስን አምላክነት መስበክ ነው ነጥቡ። እግዚአብሔር አብን ያውቃሉ፣ መንፈስ ቅዱስን ያውቃሉ። ግን ልጁ ኢየሱስ ክርስቶስ ልጅ የሆነውን ኢየሱስ ክርስቶስን ሰው ሆኖ መምጣቱ ግን እንዲንቁት አድርጓቸው ስለነበረ ትልቁ ነጥብ የነበረው በአዲስ ኪዳን ልጅ የሆነውን ኢየሱስ ክርስቶስን ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር እኩል የሚመለከውን ክርስቶስን መግለጥ ስለነበረ ቅዱስ ጳውሎስ በዚህ በቁጥር 4 ላይ በክርስቶስ ኢየሱስ ስላመናችሁ ይላቸዋል። ይሄ ትልቅ ነጥብ ነው። ከዛ ዲያስ በተሰጣችሁ በእግዚአብሔር ጸጋ ይላል። እግዚአብሔር አምላክ ልዩ ልዩ ስጦታ ሰጥቶናል። አንዱ ስጦታ ምንድን ነው? እስኪ ጻፉልኝ። እኛ አሁን ክርስቶስን በማመናችን ልዩ ልዩ ስጦታ ተሰጥቶናል። ግን አንዱና ዋነኛው ጸጋ የሚባለው ባመንበት ቅጽበት በተጠመቅንበት ቅጽበት ያገኘነው ነፃ የሆነው ስጦታ ምንድን ነው? አዳም አጥቶት የነበረው በጌታ በኢየሱስ ክርስቶስ በኩል ያገኘነው ጸጋችን ምንድን ነው? የመጀመሪያው ምንድን ነው? እስኪ ጻፉልኝ። ድህነት፣ የዘላለም ሕይወት። እሺ፣ ዋና የሚባለው ጸጋችን በኢየሱስ ክርስቶስ ልክ ስናምን ዋና የሚባል ጸጋችን ምንድን ነው? እስኪ የመጀመሪያው ሄዶም ልጅነት። ጎበዝ፣ ልጅነት የመጀመሪያው የሚባለው በጌታ በኢየሱስ ክርስቶስ ባመንበት በዛች ቅጽበት ውስጥ የሚሰጠን ትልቁ ልጅነት ነው። ጎበዞች፣ ለዚህ ነው ቅዱስ ጳውሎስ በኢየሱስ ክርስቶስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ አለ። አዳም አጥቶት የነበረው ነገር ምን ነበር? ልጅነትን ነበር። ልጅነትን አጥቶት ነበር። የአምላክን አባትነት አጥቶ ነበር። እንዲህ በነፃ የተሰጠ ልጅነት አለን ማለት ነው። ስለዚህ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ አለ። ምክንያቱም የቆሮንቶስ ሰዎች ጣዖት አምላኪያን ስለነበሩ፣ ልጅነት ያልነበራችሁ ስለነበሩ፣ እስራኤላውያንስ ልጅነታቸውን በመገረዝ በኩል ያገኙ ስለነበረ፣ እነዚህኛዎቹ ግን ጭራሽም ሕግ አልነበራቸው፣ ጣዖት አምላኪያን ነበሩ፣ የተናቁ ነበር፣ አሕዛቦች ነበሩ። ነገር ግን በማመን ማንን? ክርስቶስን ምን አገኙ? የዘላለም ልጅነት አገኙ። ስለዚህ ምን ይላል? በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለ እናንተ አምላክን አመሰግናለሁ አለ። ደስ አይልም? ስለዚህ ልጅነትን አግኝታችኋል ብሎ የቆሮንቶስ ሰዎች የክርስቶስ አካል ስለሆኑለት ጳውሎስ በደስታ ይገልጻል ማለት ነው። ደስ እያሉ እየተደሰተ ልጅነትን ስላገኛችሁ ብሎ ይደሰታል ማለት ነው። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና ይላችኋል። ለማን? ለክርስቶስ መመስከሬ በእናንተ ዘንድ ምን ስለ ጸና? በቆሮንቶስ ሰዎች ፊት ስለ ኢየሱስ ክርስቶስ ቤዛነት፣ አዳኝነት፣ አምላክነት በመመስከር ምክንያቱም ጣዖት አምላኪያን ስለነበሩ ጌታችን ኢየሱስ ክርስቶስ አምላክ እንደሆነ ዘላለማዊ ጌታ እንደሆነ ገዢ እንደሆነ መስክሮ ስለነበረ ጳውሎስ ለክርስቶስ መመስከር ያለ ስለ ክርስቶስ የሚመሰክሩ ሁሉ በአባቴ ፊት እመሰክርላችኋለሁ ብሎናልና። ስለዚህ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ በድፍረት መስክሯል እና ለክርስቶስ መመስከሬ በእናንተ ዘንድ እንደጸና ይላቸዋል። ስለዚህ በእናንተ ዘንድ እንደጸና ሲል ምስክርነቱ በቆሮንቶስ ሰዎች የታወቀ ስለሆነ ጳውሎስ ሲነሳ ስለ ክርስቶስ እንደሚያስተምር ስለ ክርስቶስ እንደሚመሰክር ያውቃሉና በእናንተ ዘንድ የጸና እያላቸው ቅዱስ ጳውሎስ ይናገራል ማለት ነው። በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለች ጠጎች እንድትሆኑ ባለጠጎች እንድንሆኑ በእርሱ ባለች ባለጠጎች እንድትሆኑ ተረድታችኋልና ይላቸዋል። በነገሮች ሁሉ በቃሎች ሁሉ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና ሲል ምን ማለቱ ነው? ምን ማለቱ ነው? ምን ማለቱ ነው? በነገርና በቃል ሲል የክርስቶስ ነን ብላችሁ በመናገራችሁ ምንድን ናችሁ? ባለጸጎች ነን። እስኪ ሁላችንም እኛ የክርስቶስ
ልንገራችሁ። ምንድን ናችሁ? ባለጸጎች ነን። እስኪ ሁላችንም እኛ የክርስቶስ ነን እንበል። ሁላችንም በምንም ቦታ ላይ የማንሽረው ቃል ለዘላለም የሚሆነው ሁላችንም እኔ የክርስቶስ ነኝ፣ እኔ የክርስቶስ ነኝ፣ እኔ ክርስቶስን ወደዋለሁ፣ እኔ የክርስቶስ ልጅ ነኝ፣ እኔ ክርስቶስን ወደዋለሁ፣ ክርስቶስ የዘላለም ጌታና አምላክ ነው እያለን የምንመሰክር ከሆነ ይህ በቃላችን ይሆናል ማለት ነው። ለዚህ ነው ቅዱስ ጳውሎስ የቆሮንቶስ ሰዎች በቃላቸው ክርስቶስን ይወዱ ስለነበረ እና ይመሰክሩ ስለነበረ በነገር ሁሉ ይላቸዋል፣ በቃል ሁሉ እያለ ይነግራቸዋል፣ በእውቀት ሁሉም ደግሞ ይላቸዋል። ስለዚህ በእውቀት ማለቱ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማወቃችሁ ባለጠጎች ናችሁ። ዝም ብላችሁ ስለተነገረ ብቻ አይደለም። ጌታችን ኢየሱስ ክርስቶስ እርሱ የእግዚአብሔር አብ ልጁ የባህሪ ልጁ መሆኑን አምናችሁ የተቀበላችሁ ስለሆነ በእውቀት በምን አለ? በእውቀት ምን ያላችሁ? የተቀበላችሁ ናችሁ ይላል። ስለዚህ በምን? በእውቀት የተቀበላችሁ ናችሁ። አይገርምም? ደስ አይል? ስለዚህ እኛ እኮ ጌታ ኢየሱስ ክርስቶስን አምላክ ብለን ስንጠራ የእግዚአብሔር አብ የባህሪ ልጁ እንደሆነ አምነን፣ ጌታችን መድኃኒታችን ኢየሱስ ክርስቶስን አዳኝ ብለን ስንጠራ በመስቀል ላይ የተሰራልን ስራ አውቀን፣ ስብከቱን ሰምተን፣ አባቶቻችንን ከፊት አስቀድመን የእውነት መንገድን ሀ ብለን ጀምረን ሁላችን ክርስቲያን ይሆን። ስለዚህ ቅዱስ ጳውሎስ ለቆሮንቶስ ሰዎች ይህን እያለ ይመሰክርላቸዋል ማለት ነው። ይህን እያለ በደስታ ይመሰክርላቸዋል። ስለዚህ በነገር ሁሉ፣ በቃልም ሁሉ፣ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ይላል። በእርሱ ባለጠጎች ሲል ከእርሱ ምንም የጎደላችሁ የለም። ክርስቶስን ያመነ የዘላለም ሕይወት ስላለው እውነትም መንገድም እኔ ነኝ ብሎ ስለተናገረ፣ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ብሎ ስለተናገረ፣ እኔ ግንዱ ነኝ እናንተ ቅርንጫፍ ናችሁ ብሎ ስለተናገረ፣ ፍሬ እንድናፈራ ስለነገረን፣ ስለዚህ በክርስቶስ ኢየሱስ ክርስቶስን ያመነ በክርስቶስ ሕይወት ውስጥ የተመላለሰ ክርስቶስን የመሰለ ሁሉ የዘላለም ሕይወትን የሚያገኝበትን መንገድ አንድ ብሎ ስለጀመረ የዘላለም ሕይወት አላችሁ በማለት ቅዱስ ጳውሎስ ይናገራል ማለት ነው። ይሄ በጣም የሚደንቅ ክፍል ነው። በጣም የሚደንቅ ነው። እድለኞችም ሁላችንም የክርስቶስ ሆነን እኔ የክርስቶስ ነኝ ብለን ለመናገር የማናፍር ስለሆነ ምን ያህል እድለኞች እንደሆንን ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክት ላይ ራሳችንን ማየት እንችላለን ማለት ነው። የጌታችን የኢየሱስ ክርስቶስ ይላችኋል። እንደዚህ የጌታችን የኢየሱስ ክርስቶስ መገለጽ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም ይላል። የጌታችን የኢየሱስ ክርስቶስን መገለጽ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። ይሄ እኮ የታመነ ቃል አይገርምም? የጌታችን የኢየሱስ ክርስቶስን መገለጥ ወይም የእግዚአብሔር ልጅ በስጋ መገለጡን ካመናችሁ ሲል ነው። ካመናችሁ አናምንም? እዚህ ውስጥ ያለ እውነት የእግዚአብሔር አብ ልጅ የባህሪ ልጁ ዓለምን በቃሉ የፈጠረ ቃል ተብሎ የተነገረለት ከእግዚአብሔር ዘንድ የነበረ ጥበበኛ የተባለ የጥበብ መገኛ የሆነ ዓለምን በቃሉ ያጸና የሰው ልጅ በእጆቹ የሰራ ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ የተወለደ አማኑኤል የተባለለት እርሱ ክርስቶስን አናምንም? ሰው መሆኑን እናምናለን። ስለምናምን ነው እኮ አሁን እየጾምን ያለ ነው። ጾመ ነቢያትን ጾመ ሐዋርያትን የምንጾመው እርሱ የዘላለም ጌታ እሱ የዘላለም አዳኝ ስለሆነ። ስለዚህ ቅዱስ ጳውሎስ ምን ይላቸዋል? እንደዚህ አላቸው፣ የጌታችን የኢየሱስ ክርስቶስ መገለጽ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም አለ። ክርስቶስ በስጋ መምጣቱን ምክንያቱስ አባቶቻችን ጠብቀው ስለነበረ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኤልያስ፣ እነ ኤልሳ ብዙዎቹ እነ ዳዊት፣ እነ ሰለሞን እነዛ ሁሉ ይጠባበቁ ስለነበረ እኛ ግን እድለኛ ስንሆን አባቶቻችን ቀድሞ የጠበቁትን እኛ በዓይናችን ስለተመለከትን በጆሮአችን ስለሰማን ስለበላ ነው ስለጠጣ ነው እርሱ በእኛ ውስጥ ስላለ እኛ በሱ ስላለ ስለዚህ እድለኛ መሆናችን ይነግረና የጸጋ ስጦታ የተለያየ ቢሆንም ዋናው ግን የእግዚአብሔር ልጆች መሆናችን ነው ይላል። ስለዚህ በጌታ በኢየሱስ ክርስቶስ ያመኑ ሰዎች የጌታ የኢየሱስ ክርስቶስን ሰው ሆኖ መምጣት ያመኑ ሰዎች ይላል የመጀመሪያው ጸጋ የተሰጣችሁ የማይጎልባችሁ አዳም ተነጥቆት የነበረውን የዘላለም ሕይወት ነው ይለናል። አዳም ተነጥቆት የነበረውን ይህን የዘላለም ሕይወት ምን ብሏል? አግኝታችኋል ይላል። ስለዚህ አንዳች ነገር አይጎልብንም። እኛ የእግዚአብሔር ልጆች ነን። እኛ እዚህ ውስጥ ያለን ቁጥራችን ወደ 43 አድጓል። ወደ 43 የምንጠጋ በጠቅላላ በጌታ በኢየሱስ ክርስቶስ ያመንን ከሆነ ሁላችን ልጆች ነን።
ለሁላችንም የማይካድ የማይለወጥ የማይሻር የማይቀናነስ እውነተኛ የሆነ የእግዚአብሔር አምላክ ልጅነት ተሰጥቶናል። ልጅነታችንን ላለማስናጠቅ መጣር መቻል አለብን። ለዚህ ነው ቅዱስ ጳውሎስ የጸጋ ስጦታ እንኳን አንዳች አይጎልባችሁም ይላል። ይቀጥልና እርሱም ይላል ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል አለ። በኢየሱስ ክርስቶስ ቀን ሲል ይቺ ቀን የትኛዋ ቀን ናት ነው አሁን ጥያቄ። እርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን አለ። ይቺ ቀን የትኛዋ ቀን ናት? ስለ የትኛዋ ቀን ነው እየተናገረ ያለው? ስለ የትኛዋ ቀን ጳውሎስ እየተናገረ ነው? ልጅነትን አግኝታችኋል ስትጠባበቁ የነበረ ክርስቶስ ሰው መሆኑን፣ ቃል ሰው መሆኑን፣ አምላክ ሰው መሆኑን ያመነ ካለ ምንም ጸጋ ይጎልባችሁም ካለ በኋላ እርሱ ደግሞ በጌታችን አለ በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል አለ። የምን ቀን ናት ማለት ነው? ቅድስቴ ጎበዝ፣ የምጽአት ቀን፣ የፍርድ ቀን። ያቺ ቀን የጌታ ቀን ተብላ ትታወቃለች። ሰዎች ዳግም ትንሣኤ የሚነሱባት፣ አምላክ ፊት የሚቆሙባት። ስለዚህ በልጁ በክርስቶስ ያመነ ሁሉ ያለ ነቀፌታ ይቆም ዘንድ ክርስቶስን አምላክ እንደሆነ ያመነ ሁሉ ለዳግም ምጽአት እግዚአብሔር ለፍርድ ሲመጣ ያለምንም በደል ጸንተን እንቆም ዘንድ ይላል ቅዱስ ጳውሎስ። ምን እንድንሆን? ልጅነታችን ያጸናናል። ስለዚህ ልጅነት እኮ ዝም ብሎ ጸጋ አይደለም። የክርስቶስ መሆን በራሱ ትልቅ ዋጋ አለው። ለዚህ ነው ጳውሎስ የሚነግራቸው የቆሮንቶስ ሰዎችን። ለምን ሲባል ጣዖት አምላኪያን ስለነበሩ፣ ባያምኑ ኖሮ ይፈረድባቸው ስለነበረ። ስለዚህ እርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለምን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ማን ነው የሚያጸናው? አጽናኙ መንፈስ ቅዱስን እልክላችኋለሁ ያለው ማንን ነበረ? በልጁ በክርስቶስ ስናምን ልጅነት ስናገኝ ወዲያውኑ የምናገኘው አንድ ኃይል አለ። እርሱ ዘውትር ስለኛ ድካም የሚቃጥትልን፣ እንዴት መጸለይ እንዳለብን እንኳን ሳናውቅ የምንጸልይበትን መንገድ የሚያስተምረን እርሱ በተጠመቅን ቀን የምናገኘው አጽናኝ የተባለው መንፈስ ቅዱስ እኮ ነው። ለዚህ ነው ሁልጊዜ ጥፋት ስናጠፋ በሕሊናችን ውስጥ እግዚአብሔር አምላክ የሚወቅሰን ያለ ነቀፌታ እንቆም ዘንድ። አንዴ የእግዚአብሔር ልጅ ሆነናልና ሁልጊዜ በዳግም ምጽአት ለፍርድ ቆመን ከእግዚአብሔር መንግስት እንዳንወጣ እርሱ ምን አለ? ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል አለ። አጽናኙ መንፈስ ቅዱስን በፊታችሁ ምን እለዋለሁ? ልካለሁ ብሏልና ጌታ ኢየሱስ ክርስቶስ። ስለዚህ ቅዱስ ጳውሎስ ምን ይላችኋል? መንፈስ ቅዱስ አለ ልጅ በሆንበት ሰዓት ላይ ያለ ነቀፌታ እንድንመላለስ የእግዚአብሔርን መንግስት እንወርስ ዘንድ ያለ ነቀፌታ የሚጠብቀን እርሱ አለ ይለናል። እርሱ አለ ይለናል። እስከ ፍጻሜ ድረስ የተሰጠንን ልጅነት የተሰጠንን ጸጋ ጠብቀን እንድንቆም ያለ ወቀሳ ያለ ነቀፌታ እስከ መጨረሻው ድረስ እንድንጸና። ስለዚህ እግዚአብሔር አምላክ እንድንጸና መንፈስ ቅዱስን ሁልጊዜም ዘወትር በእኛ ዘንድ እንዲሆን አድርጎታል። ይቀጥልና ቅዱስ ጳውሎስ እንደዚህ ደግሞ ይላቸዋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የተጠራችሁ ይላል። ሁላችን ወደ ጌታ ወደ ኢየሱስ ክርስቶስ ኅብረት የምንጨመረው ምን ስንሆን? እስኪ ጻፉልኝ። ምን ስንሆን እንጨመራለን? ወደ ልጁ ሲል አባቱ እግዚአብሔር አብ፣ አጽናኙ መንፈስ ቅዱስ አለ። ልጅ ደግሞ ተብሎ የተጠራው እርሱ ጌታ ኢየሱስ ክርስቶስ ነው። ቃል ነው። ቃልም ነበረ፣ ቃልም ራሱ እግዚአብሔር ነው። ቃልም ሥጋ ሆነ ተብሎ በዮሐንስ ወንጌል ላይ የተነገረለት እርሱ ኢየሱስ ክርስቶስ። ወደ ኢየሱስ ክርስቶስ ኅብረት የተጠራችሁ ሲል ኅብረታችንን በምንድን ነው የምናረው? እስኪ ሁላችን አንድ የሆነው በምንድን? በምን አንድ ሆነናል? አምነን ስንጠመቅ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሎ አምነን ስንጠመቅ ከክርስቶስ ጋር አንድ ሆነናል። ስናምን ስንጠመቅ ከሞቱ ጋር ከትንሣኤው ጋር ከክርስቶስ ጋር ኅብረት እናደርጋለን። በተጠመቅንበት ቅጽበት ሞትን እንቀብራለን፣ በሞቱ ሞትን እንሽራለን። አዳም ላይ ከመጣው ሞት ራሳችን ነፃ እናወጣለን።
ደግሞ በጥምቀት ከውሃ ውስጥ ወደ ላይ ስንወጣ ከክርስቶስ ትንሣኤ ጋር እንተባበራለን፣ አንድ እንሆናለን። ስለዚህ አምኖ የተጠመቁ በልጁ በክርስቶስ ያመኑ የእግዚአብሔር አብ አባትነትን፣ የእግዚአብሔር ወልድን ልጅነት፣ የእግዚአብሔር መንፈስ ቅዱስን አጽናኝነት፣ አንድ አምላክነት የተቀበሉ የክርስቶስን ትእዛዝ ሁሉ የሚፈጽሙ ምን ይባላሉ? የክርስቶስ ህብረት ይባላሉ። በክርስቶስ አንድ የሆኑ እግዚአብሔር የታመነ ነው። የዘላለም ሕይወት እናገኝ ዘንድ በጌታ በኢየሱስ ክርስቶስ የተጠራን አንድ ህብረት የሆንን ሁሉ በአንዲቷ ቤተ ክርስቲያን ስር ሁላችን የተሰበሰብን በአንገታችን ላይ አሁን ያለችዋ መስቀል አንገታችሁ ላይ ያለ በጠቅላላ እግዚአብሔር አምላክ ለቃሉ የታመነ ነው። የዘላለም ሕይወት እንደሚሰጠን ቃል ገብቶልናል። ግንዱ ላይ ያለን ቅርንጫፎች ስለሆነን ፍሬ ብቻ ነው የሚጠበቅብን። ግንዱ እስካለ ሕይወት አለ። ግንዱ ከተቆረጠ ግን ሕይወት የለንም። ግንዱ ግን የሚቆረጥ አይደለም። ግንዱ የሚያልፍ አይደለም። ግንዱ የሚደርቅ አይደለም። ግንዱ ሌሎችን እንደውም የሚያለመልም ነው። እኛ ቅርንጫፎች ነን። ፍሬ የማያፈራ ቅርንጫፍ ይቀነጠሳል፣ ይወድቃል፣ ይቃጠላል። ፍሬ የሚያፈራ ከሆነ ግን የዘላለም ሕይወት ያገኛል። ግንዱ ባለበት ዘመን ሁሉ ይኖራል። ግንዱ ደግሞ የዘላለም ሕይወት ነው። እኔ ግንዱ ነኝ ብሏልና፣ እናንተ ግን ቅርንጫፎች ፍሬ አፍሩ ተብለናል። ስለዚህ ወደ ልጁ ጌታ ኢየሱስ ክርስቶስ ህብረት የተጠራን ሁላችን እግዚአብሔር አምላክ የታመነ ነው። እመጣለሁ ብሎናል፣ ይመጣል። አድናችኋለሁ ብሎ ያድናል። መንግስቴን አወርሳችኋለሁ ብሎናል፣ ያወርሰናል። የዘላለም ሕይወት እሰጣችኋለሁ ብሎን ይሰጠናል። እርሱ ስሙ የታመነ ነው። ለእርሱ አምላክ እንታመናለን። ለእርሱ አምላክ እንታመናለን። ይቀጥልና ጳውሎስ እንደዚህ ይላችኋል። ነገር ግን ይላል፣ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብ በአንድ ሀሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስም እለምናችኋለዋል። የዘመናችን ትልቁ ችግር ግማሹ በብሔሩ ይደበቃል፣ ግማሹ በዘሩ ይደበቃል፣ ግማሹ በራሱ ሀሳብ ይደበቃል፣ ግማሹ ባለው ዝና ይደበቃል፣ ግማሹ ሰው ወደ በዛበት ይሄዳል። ቅዱስ ጳውሎስ ግን ያስጠነቅቃል፣ ሁላችሁ አንድ ንግግር እንድትናገሩ ሲል እንደ አንድ ልብ እንደ አንድ ሀሳብ የሆኑ ዘንድ የጌታ ትምህርት አንድ ስለሆነ አንዲት እምነት፣ አንዲት ጥምቀት፣ አንዲት የሆነች ቤተክርስቲያን ስለሆነች ስለዚህ አትከፋፈሉ ይለናል ማለት ነው። እንዳንከፋፈል ይናገራል። የቆሮንቶስ ሰዎች እርስ በርሳቸው የተለያዩ ይፎካከሩ ነበረን። ሐዋርያው መለያየታቸውን ትተው አንድ እንዲሆኑ ይመክራቸዋል። አትለያዩ ይላቸዋል። የቆሮንቶስ ሰዎች እኔ የጳውሎስ ነኝ፣ እኔ ደግሞ የአጵሎስ ነኝ፣ አይ እኔ ደግሞ የኬፋ ነኝ፣ አይ እኛ ደግሞ የክርስቶስ ነን እያሉ ይለያዩ ስለነበር አንዱ የአንዱን ትምህርት የሚቀባበሉ ስላልነበር አንዱ ያስተማሩን ትምህርት ሌላው አልቀበልም ብሎ በትዕቢት ተወጥረው ስለነበረ በአንዲቷ ቤተ ክርስቲያን ውስጥ ግን የተለያየ ማንነት ስለነበራቸው አሁን በዘመናችን እንደምንመለከተው እኔ አባ እንትና ነኝ፣ እኔ አባ እንትና፣ እኔ አጥማቂ እንትና ነኝ፣ እኔ የገላጭ እንትና ነኝ፣ እኔ የመምህር እንትና ነኝ፣ እኔ የዘማሪ እንትና ነኝ ምናምን ብሎ እንዳይከፋፈሉ። ስለዚህ ሐዋርያው የቆሮንቶስ ሰዎች ለመግባባት በጌታችን በኢየሱስ ክርስቶስ ስም እለምናቸዋለሁ እያለ ክርስቶስን የምትወዱ ከሆነ አንድ ሁኑልኝ ብሎ ቅዱስ ጳውሎስ ይለምናቸዋል። ሲለምናቸው እንመለከታለን። ያኔ ገና እነ ጳውሎስ እያሉም እንኳን በክርስቶስ ያመኑ ሰው ትልቁ ችግራቸው የነበረ መከፋፈል ስለነበረ፣ ስለዚህ አንድ ሁኑልኝ ይላል። ወንድሞች ሆይ ይላችኋል ድጋሜ፣ በመካከላችሁ ክርክር እንዳለ ስለ እናንተ የቆላዬ ቤተሰቦች አስታውቀውኛል። የቆላዬ ቤተሰቦች ለቅዱስ ጳውሎስ ነግረው ስለነበረ ክርስቲያኖች ሆነው በክርስቶስ ያመኑ ሆነው ሳለ ግን እርስ በርሳቸው ይከፋፈሉ ስለነበረ በጣም ይጠላሉ ስለነበረ ጣዖት አምላኪያን ጋር ሄደው ፍርድ ቤት ይቆሙ ነበረ። ልክ በዘመናችን እንዳለው ቲክቶክ ላይ አይታችሁ ከሆነ ሁለት ኦርቶዶክሳውያን ሲጣሉ ሄደው የሚታረቁት ሃይማኖት የሌለው ሰው ቤት፣ ባልና ሚስት ሲጣሉ ሄደው የሚታረቁት ወይም ደግሞ ፍርድ እንዲፈረድላቸው የሚፈልጉት ሃይማኖት የማይመስላቸው ጋር ነው። የቆሮንቶስ ሰዎች ይሄን ነገር ያደርጉ ስለነበረ ጳውሎስ ሰምቶ ስለነበረ በተለይ ደግሞ የቆላኤ ቤተሰቦች ይህንን ነገር ለጳውሎስ ነግረውት ነበር። ይኸውልህ ጳውሎስ መምህራችን፣ የጌታ ሐዋርያ የሆንክ በቆሮንቶስ ያሉ ክርስቲያኖች እርስ በርሳቸው ይጣላሉ። በመሬት፣ በገንዘብ፣ በሀብት፣ በንብረት፣ በብዙ ነገር ይጋጫሉ።
ነገር ግን እኮ ሄደው እየተካሰሱ ያሉት ሃይማኖት የሌላቸው ሰው ጋር ነው ብለው ነገሩት። ስለዚህ ጳውሎስ ይህን ነገር ስላወቀ ይጽፍላቸዋል። ወንድሞቹ ይላቸዋል፣ በመካከላችሁ ክርክር እንዳለ ስለ እናንተ የቆላዬ ቤተሰቦች አስታውቀውኛል። ደግሞ ይህንንም እላለሁ እያንዳንዳችሁ አለ ጳውሎስ፣ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችሁ፣ ሰምቻለሁ። ይህንን እያላችሁ እንደሆነ ተነግሮኛል፣ ሰምቻለሁ። ከዛ ወዲያ ጥያቄ ጠይቃችኋል። ቆይ ክርስቶስ ተከፋፍሏልን ይላችኋል። ስንት ክርስቶስ ነው ያለው? እስኪ ቤተሰቦች እዚሁ ጻፉ። ክርስቶስ ስንት ነው? አሁን ይጠይቃል ጳውሎስ። ጥያቄ ምልክቷን አይታችኋል? ይጠይቃችኋል። ስንት ነው ያለው ይላል። ቆይ ክርስቶስ ለጳውሎስ፣ ለአጵሎስ፣ ለኬፋ፣ ለምናምን ተከፋፍሏል እንዴ ይላችኋል። ተከፍሏል ብሎ ይጠይቅና ቆይ ይላል። ቆይ ጳውሎስ ስለ እናንተ ተሰቀለ እንዴ ብሎ ደግሞ ይናገራል። እኔ ነኝ እንዴ ተሰቀልኩት ይላችኋል። ጳውሎስ ተሰቅሏል እንዴ? እኔ ተሰቅያለሁ ስለ እናንተ? ቆይ ይላል። ወይስ በጳውሎስ ስም ተጠምቃችኋል? በጳውሎስ እናምናለን እያላችሁ በእኔ ስም ነው እንዴ ተጠመቃችሁት ይላችኋል። ጥያቄ ነው የሚጠይቀው። ደስ አይልም? ምክንያቱም ክርስቶስ አንድ ክርስቶስ ስለሆነ፣ ብዙ ክርስቶስ የለም። ስለዚህ ብዙ ክርስቶስ ስለሌለ ክርስቶስ ተከፍሎን ብሎ ይጠይቃቸዋል። አንድ ክርስቶስ ከሆነ ታዲያ እናንተ ለምን ትከፈላላችሁ እያላቸው ነው። ጳውሎስ ስለ እናንተ ተሰቀለ ወይስ በጳውሎስ ስም ተጠምቃችኋል ወይ ይላችኋል። እነዚህ ጥያቄዎች የቆሮንቶስ ሰዎች ስለ እነሱ የተሰቀለው ማን እንደሆነ በማን ስም እንደተጠመቁ ቆም ብለው ማሰብ እንዳለባቸው ሲነግራቸው፣ እኔ ጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ ብላችሁ የምትከፈሉት ለምንድን ነው? በእኔ ስም ነው እንዴ ሲጀመር የተጠመቃችሁት ይላችሁ። ይቀጥልና በስሜ እንደተጠመቃችሁ ማንም እንዳይል በስሜ እንደተጠመቃችሁ ማንም እንዳይል ከክርስጶስና ከጋሲዮስ በቀር ከእናንተ እንኳን አንዱን ሰው አላጠመቅኩም። እግዚአብሔርን አመሰግናለሁ። ስላላጠመቀ ያመሰግናል። ባጠምቃችሁማ ኖሮ በጣም ብዙ ችግር ነው የሚፈጠረው እያላቸው ያጠመቅኳቸውም እነዚህን አሁን በቁጥር የጠሯቸውን ነው ይላቸዋል። ባጠምቅም በክርስቶስ ስም ያጠመቅኳቸው እነዚህን ነው ብሎ ስማቸውን ይጠራል። ከክርስጶስ ከጋሲዮስ በቀር ከእናንተ አንዳችሁንም አላጠመቅኩም ይላቸው። ከእናንተ አንዳችሁንም አላጠመቅኩም። ሐዋርያው ቆርስጶስና ጋሲዮስን መጥቀሱ ሁላችሁን አጥምቂያችሁ ቢሆን ኖሮ በእኔ እጅ በመጠመቃችሁ ምክንያት በማድረግ በጳውሎስ ስም ተጠመቅን ለማለት ይመቻችሁ ስለነበረ አንድ እንኳን ስላላጠመቅኩ ከእናንተ መካከል እግዚአብሔርን አመሰገንኩ አለ። ምክንያቱም እርሱ ከሚያስተምርበት መንገድ ውጪ ይሄዱበት ስለነበር እንኳንም ለእናንተ መሳሳት ምክንያት አልሆንኩ ሲላቸው እንኳንም አላጠመቅኩ ይላል። በዚህ የሐዋርያት ሥራ ምዕራፍ 18 ቁጥር 8 ላይ የምኩራብ አለቃ ቆርስጶስን ከነ ቤተሰቦቹ ጋር በጌታ አምኖ ከቆሮንቶስ ሰዎች ብዙ ሰዎች አምነው በመጡበት ሰዓት ላይ የቆርስጶስ ቤተሰቦችን ጭምር ማጥመቁን እናውቃለን። የሐዋርያት ሥራ ምዕራፍ 18 ቁጥር 8 ላይ አስቀምጧል። ጋሲዮስ መንፈሳዊ ክርስቲያን መሆኑን የኔና የቤተ ክርስቲያን ሁሉ አስተናጋጅ ጋሲዮስ ሰላምታ ያቀርቡላቸዋል በማለት ገልጦ ስለነበረ ሮሜ ምዕራፍ 16 ላይ ታስታውሱ ከነበረ ትናንት። ስለዚህ እነዚህ ሁለቱን አጥምቋቸዋል ጳውሎስ። ከዛ ውጭ ግን እናንተን ስላላጠመቅኩ እግዚአብሔርን አመሰግናለሁ አለ። ባጠምቃችሁ ኖሮማ ኧረ ስህተት ነው። ሳላጠምቃችሁ የጳውሎስ ነኝ የኬፋ ነኝ ምናምን ብላችሁ ስለተከፋፈላችሁ ይላል። ይቀጥልና ደግሞ የእስጢፋኖስ ቤተሰቦች ደግሞ አጥምቄአለሁ አለ። ሌላ አጥምቄ እንደሆነ ግን አላውቅም፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላችሁ። የታወቁ ሰዎች ስማቸውን ቢጠራም ሌላ የተጠመቀ ይኖራልና
ከቆሮንቶሶች ብዙ በሰሙ ጊዜ አምነው ተጠመቁ የሚል የሐዋርያት ሥራ ላይ ስላለ የተጠመቁ ቢኖሩም እያንዳንዱ ስም ስለማይታወቅ የሚያውቃቸውን ዋና ዋና የተባሉትን ጳውሎስ ይጠራቸዋል። ለማጥመቅ ክርስቶስ አላከኝምና ይላል። ይህችን ክፍል የፕሮቴስታንት እምነት ተከታዮች ይወስዱና መጠመቅ እኮ ዋና ጉዳይ አይደለም ይላሉ። ማመን እንጂ መጠመቅ አስፈላጊ አይደለም የሚል ትምህርት ይሰጣሉ። ጳውሎስ እንደዛ እያለ ነው። ግን ለማጥመቅ ክርስቶስ አላከኝም ካለ ታዲያ በማን ትእዛዝ ነው ከላይ ያሉትን ያጠመቃቸው? ብዙዎቹን እኮ አጥምቋቸዋል። እስካሁን ስናነብ አጥምቄያለሁ እያለ ነው። ማጥመቅ ትርጉም ከሌለው ለምን ጳውሎስ አጠመቀ? ታዲያ ለማጥመቅ ክርስቶስ አላከኝም ሲል ምን ማለቱ ነው? ለማጥመቅ አላከኝም ሲል በእኔ ስም ለማጥመቅ አላከኝም ሲላቸው ነው። በእኔ ስም አይደለም የተጠመቃችሁት፣ ምክንያቱም የጳውሎስ ነን እያሉ ስለነበረ። ለማጥመቅ ክርስቶስ አላከኝም ሲል በጳውሎስ ስም የተጠመቃችሁ ሁኑ እያለ እንዲያጠምቃቸው ልኮስ ስላልነበረ ወንጌልን ልሰብክ እንጂ የክርስቶስን መስቀል ከንቱ እንዳይሆን በቃል ጥበብ አይደለም በማለት ይናገራል። እዚህ ጋር ወንጌልን ልሰብክ እንጂ ሲል በክርስቶስ አምነው እንዲጠመቁ እንጂ በጳውሎስ ስም አምነው እንዲጠመቁ ስላላከው። ስለዚህ በእኔ በጳውሎስ ስም አይደለም ላጠምቃችሁ የመጣሁት እያላቸው ነው ጳውሎስ። ወንጌልን ልሰብክ ሲል የወንጌል ስብከቱ በክርስቶስ አምነው እንዲጠመቅ ነው። ምክንያቱስ ወንጌል ላይ ምን ብሎ ክርስቶስ አስተምሯልና። የመጨረሻ ትእዛዙን ስንመለከት በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጉ? ደቀ መዛሙርት ያድርጉ ብሎ አዟል። ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር የዘላለም ሕይወት የለውም ተብሎ ተቀምጧል። ያመነ የተጠመቀ ይድናል ብሎ በወንጌል አስተምሯል። ስለዚህ ወንጌልን ልሰብክ እንጂ ሲል ጥምቀት የለም እያለ ነው ወንጌል ላይ ጳውሎስ። አይን በአይን እኮ ወንጌል እኮ ስለ ጥምቀት ተናግሯል። እኔ በውሃ አጠምቃችኋለሁ እርሱ ግን በእሳት ያጠምቃችኋል ተብሎ ተነግሮላችኋል። የተጠመቀ የዘላለም ሕይወት እንደሚያገኝ ተነግሯል። አካል ለመሆን ጥምቀት አስፈላጊ እንደሆነ፣ ዳግም መወለድ አስፈላጊ እንደሆነ ክርስቶስ አስተምሯል። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማግኘት እንችላለን። ስለዚህ ለማጥመቅ ክርስቶስ አላከኝም ሲል በእኔ ስም ሲል ነው እንጂ ጥምቀት አያስፈልግም እያለ አይደለም። ስለ ጥምቀት የሚያስፈልግ አይደለም፣ ማጥመቅ አስፈላጊ አይደለም እያለ አይደለም። ምክንያቱም በጳውሎስ ስም ነን እኛ የጳውሎስ ነን እያሉ የነበሩትን እየተቆጣ ስለነበረ ለማጥመቅ ክርስቶስ አላከኝም ሲል በእኔ ስም ማለቱ ማወቅ አለብን። ወንጌል ልሰብክ ነው እንጂ ሲል የአዲስ ኪዳን የመዳን ሕይወት የሚገኝበትን የክርስቶስን ወንጌል ሊሰብክ መሆኑን ይናገራል ማለት ነው። የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ሲል ክርስቶስ በመስቀል የተቀበለው መከራ ከንቱ እንዳይሆን በቃል ጥበብ ሲል ነገር በማወቅ ጥበበኛ በመሆን አላስተማርንም ለማለት ነው። እኛ የራሳችን እውቀት ስላለን አይደለም፣ ነገር ግን የክርስቶስ መከራውን፣ ስቃዩን፣ የተንገላታውን መስቀል ላይ የከፈለው ዋጋ እናውቅ ዘንድ ነው። ስለዚህ ከክርስቶስ ጋር አንድ እንሆን ዘንድ እንተባበር ዘንድ ከሞትና ከትንሣኤው ጋር አንድ ሆነን የምንድንበት መንገድ ምንድን ነው? ጥምቀት ነው። ነገር ግን በማን ስም? በክርስቶስ ስም። በጳውሎስ ነው አይደለም፣ በኬፋ ስም አይደለም፣ በአጵሎስ ስም አይደለም። ስለዚህ የክርስቶስ የመስቀል መከራው ሞትና ትንሣኤውን አንድ ሆነን የምንድንበት መንገድ ምንድን ነው እያላቸው ነው የቆሮንቶስ ሰዎችን? ጥምቀት ነው። እርሱም ግን በእኔና በኬፋ በአጵሎስ በሌሎቹ ስም አይደለም በክርስቶስ ስም ነው እያለ ወደ መንገድ እንዲመለሱ ያስጠነቅቃቸዋል ማለት ነው። ስለዚህ ይህችን ክፍል ጠቅሰው ሲነግሯቸው አስታውሱ። የመስቀሉ ቃል ለሚጠፉት ሞኝነት ነው። የመስቀሉ ቃል ለሚጠፉ ሞኝነት ነው። የእግዚአብሔርን ድካም ከሰው ይልቅ ይበረታል። ስለዚህ በመስቀሉ የተደረገ ቃል ሁሉ ለሚያምኑበት የሚዳኛ ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ለእኛ ለምንድን ግን ምንድን ነው? የእግዚአብሔር ኃይሉ ነው። ኃይሉ ነው። መስቀል ኃይላችን ነው። መስቀል መዳኛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይጉዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀል እንድናለን ድነናለን ብለን እናምናለን።
ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ሲል የመስቀሉ ቃል የሚለው የጌታችን የኢየሱስ ክርስቶስ መከራ የሚናገር ስለሆነ ሰዎች ክርስቶስን የሰቀሉት፣ ሰዎች ክርስቶስን ሰቅለው የተመለከቱት ሰው ብቻ ስለመሰላቸው፣ ነገር ግን መስቀል ላይ የተፈጸመውን የመስቀሉን ስራ ለምናምን ለእኛ፣ ሞትና ትንሣኤውን ለምንቀበል ለእኛ ግን የመስቀሉ ስራ የዘላለም ሕይወት የምናገኝበት ነው ይላል ጳውሎስ። በመስቀሉ ላይ ላፌዙበት ሞት ነው። እኛ በመስቀሉ ስራ ለምናምን ግን ሕይወት ነው። ስለዚህ መስቀል የሚያሳፍረን አይደለም። ለእኛ ለምንድን ግን የእግዚአብሔር ኃይል ነው ሲል ለምንድን ማለቱ ለምናምን ሲል በሞትና በትንሣኤው መስቀል ላይ በተሰቀለው በክርስቶስ ለምናምን ለእኛ ኃጢአት የሌለበት በደል የሌለበት ሞት ያልነበረበት ዘላለም ሕይወትን የሚሰጥ ሞት በፊቱ ሊቆም የማይችል ነገር ግን በፍቃዱ ለሞት የተገዛ በስጋ ሞት የምንለው መለኮት ያልተለየው ፍጹም ሰው የሆነ ፍጹም አምላክ የሆነ እርሱ ክርስቶስ ኢየሱስን እውነተኛ የዘላለም አባት ነው ብሎ በመስቀል ላይ የተሰቀለውን ክርስቶስን ለሚያምን ሁሉ መዳን እንጂ ሞት የለም ሲል ነው ቅዱስ ጳውሎስ። መዳን እንጂ ሞት የለም ሲል ቅዱስ ጳውሎስ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ያስቀምጣል ማለት ነው። ይቀጥልና የጥበበኞች ጥበብ አጠፋለሁ ይላል። ብዙ ጊዜ የቆሮንቶስ ሰዎች ጥበበኛንን ስለሚሉ ጥበብን ስለሚወዱ አይሁዳኖች በማየት ያምናሉ። ግሪካኖች በፍልስፍና በጥበብ የሚያምኑ ናቸው። ስለዚህ ጥበብን በጥበብ ይሞግት ስለነበረ ጳውሎስ ጥበበኛ ከነበሩት መካከል አንዱም ስለነበረ ይህም ቃል ተጽፎ የሚገኘው በዚህ በትንቢተ ኢሳይያስ ምዕራፍ 29 ቁጥር 14 ላይ ተጽፎ የሚገኝ ነው። የጥበበኞችን ጥበብ አጠፋለሁ። ሰዎች በምድራዊ ሀሳብ ጥበበኞች ነን ሲል እውነተኛ ጥበበኛ የሆነ ጥበብን ለሚወዳቸው በዚህ በተለይ በመጽሐፈ ሲራክ ምዕራፍ 1 ላይ ጥበብም ከእግዚአብሔር ዘንድ ነበረች፣ ጥበብም መገኟ ከእግዚአብሔር ዘንድ ነው፣ ጥበብን የሚቀድማት የለም፣ ጥበብም ለዘላለም ከእርሱ ጋር ነበረች። የዝናብ ጠብታዎችን ማን ቆጠራቸው? የምድርን ስፋቱንስ ማን ለካው? የሰማይ ርቀቱንስ ማን አየው? ጥበብ ራሷ እያለ ስለ ጥበብ ይናገራል። ጥበብ እግዚአብሔር መፍራት ነው፣ ጥበብን እግዚአብሔር አምላክ ለሚወዳቸው ይሰጣል፣ ሰው ጥበበኛ ይሆን ዘንድ እያለ ብዙ ይናገራል። መጽሐፈ ሲራክ ምዕራፍ 1 ስትመለከቱት ራሱ እግዚአብሔር አምላክ ራሱ ጥበበኛ ስለሆነ በዚህ በመጽሐፈ ምሳሌ ምዕራፍ 8 ላይ ጥበብ ተብሎ ተገልጿልና ራሱ ክርስቶስ። ስለዚህ ጠቢባን ነን የሚሉ የቆሮንቶስ ሰዎች ጥበባቸው ከንቱ መሆኑን ያስረዳቸዋል። ምድራዊ የሆነ ጥበብ እግዚአብሔርን ተመራምሮ እንደማያገኝ የአስተዋያችን ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ ነን ሲሉ ጥበበኛ የሆነ አምላክን መርምረው እንደማይደርሱበት ሲናገር ጳውሎስም ይህንን ነገር ያሳስባቸዋል። በጥበብ የሚመረመር አምላክ የለም እርሱ እስካልገለጠልን ድረስ ስለማንቀበለው ስለማናምን። ጥበበኛ የት አለህ ደግሞ ብሎ ይጠይቃል። ጥበበኛ የት አለ ብሎ ይጠይቃል ጳውሎስ። ከዛ ወዲያ ደግሞ ጸሐፊ ሴት አለ ብሎ ይጠይቃቸዋል። የዚህች ዓለም መርማሪ ሴት አለ ብሎ ይጠይቃቸዋል። ማን ነው መርማሪው? እውነተኛ ጥበበኛውስ ማን ነው? ጸሐፊውስ ማን ነው? እግዚአብሔር የዚህች ዓለም ጥበብ ሞኝነት እንዲሆን አላደረገምን? ይላቸዋል፣ ይጠይቃቸዋል። የዚህ ዓለም ጥበቧ ባዶ አልሆነ? ጥበበኞች ነን ሲሉ ሰዶም ጎሞራ ወድመዋል። አዋቂዎች ነን ሲሉ አዋቂዎችን ጥሏል። ኃያል ነን ሲሉ ኃያላኖችን ጥሏል። የጥበብ ሁሉ መገኛዋ እግዚአብሔር አምላክ ነው። የዚችን ዓለም ጥበቧን፣ የዚች ዓለምን ውበቷን፣ የዚች ዓለምን አዋቂነቷን ገደል ከቶባቸዋል። ባቢሎንን መመልከት እንችላለን። ስለዚህ አብዝተው የዚችን ዓለም ጥበብ የያዙ ስለነበሩ የቆሮንቶስ ሰዎች እውነተኛ ጥበበኛ እግዚአብሔር ብቻ ነው እያላቸው ነው። ይቀጥልና በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔር በጥበቡ ስላላወቀች፣ ዓለም በጥበቡ አላወቀችውምና ዓለማውያን ሰዎች በዓለማዊ ጥበባቸው የእግዚአብሔርን በጎ ፈቃድ ወይም አምላክነቱ ማወቅ አይቻላቸውም። ለዚህ ነው የሚደናበሩት። ሁልጊዜ ዝም ብለው በምድራዊ ጥበባቸው ክርስቶስን ለማወቅ ይጥራሉ።
እርሱን ለማወቅ በምድራዊ ጥበብ በተጠቀሙ ቁጥር ከእነሱ እየራቀባቸው ስለሚል፣ ለዚህ ነው ብዙ ጊዜ ዓለማዊ የሆኑ ሰዎች እግዚአብሔር አምላክን ማወቅ የማይችሉት። ጌታችን አባት ሆይ የሰማይ የምድር ጌታ ይህን ከጥበበኞች አስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ ብሎ ተናግሯል። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ስንመለከት ልበ ንጹሕ ለሆኑ ልበ ቅን ለሆኑ እንደ ሕፃናት ለሚያስተውሉ ንጽሕና ላላቸው ጥበብ ላላቸው ታዛዥ ለሆኑ ለእነዚህ ሕፃናት ጥበብን ገለጥክላቸው ይላል። ከዓለም ግን ጥበቡን ደበክባቸው። ምክንያቱም ክርስቶስን እርሱን ሰው ሆኖ የመጣበት ጥበብ በዓለም ተፈትኖ ወይም በዓለም ተመርምሮ የማይታወቅ ስለሆነ ዓለም መርምራ ማደርስበት እውነተኛ ጥበብ ስለሆነ ደስ አይል። ኢየሱስ ክርስቶስን እውነተኛ አምላክ ብሎ መቀበል እውነተኛ የሆነ የጥበብ ስጦታ ያስፈልጋል። ጥበበኞች መሆናችንን እወቁ። በዚህ እግዚአብሔር አምላክ ስም የተመሰገነ ይሁን። እርሱ ባይፈቅድልን ኖሮ አናውቅም። ይህን እየተደናበርን ነው። ይቀጥልና በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና፣ እግዚአብሔር በጎ ፍቃዱ ስለሆነ ዳንና በበጎ ፍቃዱን ሄዳል። ከግብፅ ጀምሮ እግዚአብሔር ያደረገላቸውን ተአምር ስለሚያውቁ ተአምር እንዲደረግላቸው ይፈልጉ ስለነበረ፣ ስለዚህም ኢየሱስ ክርስቶስ ምልክትን ድንቅ ነገርን አደረገ እያለ ይናገራል። ምክንያቱስ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ ብሏል። ምክንያቱስ አይሁዳውያኖች ምንን ምልክት ይፈልጉ ስለነበረ፣ ባህር ሲከፈል ያምናሉ፣ ጦር ሲወጋላቸው ያምናሉ፣ ጥቂት ሲቆዩ ይረሳሉ፣ ከአለት ላይ ውሃ ሲፈልቅ ያምናሉ፣ ሙት ሲያስነሳላቸው ያምናሉ። ነገር ግን ወደ ይረሳሉ። የግሪክ ሰዎች ግን ጥበበኛው ስለነበረ በጥበብ ነበር የሚያምኑት። የግሪክ ሰዎች ከጥንት ጀምሮ ፍልስፍና ይፈልጉ ስለነበረ በፍልስፍና ግን ፍልስፍናቸው በጣም ከክርስቶስ አስተምሮ የራቀ ከሆነ ክርስቶስን እያጡት እንደሚሄዱ ይነግራቸዋል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ለመዝሙር አልሆንም። ኤኒዌይስ እናንተ ግን ዘምሩት። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ያልተሰቀለ ክርስቶስ የለንም። እኛ የተሰቀለውን እውነተኛ የሆነውን ክርስቶስን እንሰብካለን። እኛ እርሱ በመስቀል ላይ ተሰቅሎ ሞት የማይሞት አምላክ በፍቃዱ ለሞት ራሱን አሳልፎ ለእኛ ሲል የሞተ እውነተኛ ክርስቶስን ደግሞ ከሙታን መካከል የተነሳውን እውነተኛውን ኢየሱስ ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ ማሰናከያ ነው። ምክንያቱስ እርሱ ሰው ሆኖ መጥቷልና ተሰናክለውበታል፣ ወድቀውበታል። ለአሕዛብ ደግሞ ሞኝነት ነው። እስካልተቀበሉ ድረስ ሞኝነት ይሆንባቸዋል። ምክንያቱም ክርስቶስን በመስበካቸው ሐዋርያት አይሁዳን እየተሰናከሉ ስለነበረ፣ እየወደቁ ስለነበረ ይህ በእስራኤል ላሉት ለብዙዎች ለመውደቃቸው ለመነሳታቸው ለሚቃወሙት ምልክት ተሹሟል ተብሎ ተነግሯልና በሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ እርሱ የማዕዘን ድንጋይ ሲሆን አላወቁትም፣ ተሰናከሉበት፣ ተደናቀፉበት። ይህ የማርያም ልጅ አይደለም እንዴ? ይሄ ሰው አይደለም እንዴ? እያሉ እኛ ግን የተሰቀለውን እውነተኛውን ክርስቶስን እንሰብካለን። ለአሕዛብ ሞኝነት ነው ሲል ክርስቶስ ተሰቀለ ሞተ ብሎ ማስተማር ሞኝነት ይመስላችኋልና? አምላክ ይሞታል እንዴ? አምላክ ይሰቀላል እንዴ? አሁን ዘንድሮ እንደምትመለከቷቸው እስልምና ላይ ያለው ትልቁ ችግሩ አንደኛው ይህም ጭምር ስለሆነ እንዴት አምላክ ይሞታል ይላሉ። መሞት ፍቃዱ ከሆነ ማን ሊከለክለው? ሞትስ ያላስቀረው መሆኑ እንዴት አረሱ? ለዚህ ነው አይሁዳኖች አምላክ አይደለም ብለው ስለተሰናከሉ፣ አሕዛብ ደግሞ እንዴት አምላክ ይሞታል ብለው ስለተሰናከሉ ለአይሁድ ማሰናከያ ለአሕዛብ ደግሞ ሞኝነት ነው ይላል ቅዱስ ጳውሎስ። ስንሰብክ እኮ አያምኑም ይላቸዋል። ለተጠሩት ግን ተጠርታችኋል፣ ተጠርተናል፣ ተጠርቻለሁ። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው እርሱ ክርስቶስ መርጦን
ልጆቹ አድርጎናል ይላቸዋል ጳውሎስ። እርሱ ኢየሱስ ክርስቶስ አይሁዳዊ ሁን፣ ግሪካዊ ሁን፣ ኧረ ኦሮሞም ሁን፣ አማራም ሁን፣ ትግሬም ሁን፣ ኧረ ጃፓናዊ፣ ኧረ ሌላም ነገር ሁን፣ ተጠርተን በክርስቶስ አንድ ከሆንን የክርስቶስ አካል ነን። ጳውሎስ አትከፋፈሉ ይላል። አይሁዳዊ እንትናዊ ምናዊ አትበል። በቃ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ እርሱ ጠርቷል። ከላስ ኤርትራዊ ሁን፣ ሶማሊያዊ ሁን፣ ጃፓናዊ ሁን፣ አፋራዊ ሁን፣ ሀረርጌ ተወለድ፣ ቤኒሻንጉል ጉሙዝ ተወለድ፣ የትም ግባ፣ ከየትም ቦታ ና፣ የዓለም ጥግ በሰው ዓይን የወደቀ ከተማ ውስጥም ተወለድ፣ በክርስቶስ ኢየሱስ ያመኑ ሁሉ ተጠርተናልና ሁላችን በክርስቶስ ኢየሱስ አንድ ነን ይላችኋል ጳውሎስ። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና ይላል። ምን ማለት ነው? ምን ማለት ነው? ምን ማለቱ ነው? እግዚአብሔር ለመግለጽ የሰነፈው ስንፍና ከሰው ጥበብ ይበልጣል በማለት ነው። እግዚአብሔር ለመግለጽ የደከመ ድካም ከሰው ኃይል ይጸናል ወይም ይበረታል። ስንፍና ድካም የሚለው ሰው በመሆኑ ስጋ በመልበሱ ሲሆን ራሱን ለመግለጽ መከራ በልቷል፣ ተገርፏል፣ ተሰዷል፣ ተጠምቷል፣ ተርቧል፣ ደክሟልና ራሱን የገለጠበት መንገድ ሲናገር ወንድሞቼ መጠራታችሁን ተመልከቱ ይላል። ከዛ ወዲያ ምን በሉ? መጠራታችሁን ተመልከቱ። መጠራታችሁን ተመልከቱ። በማን? በክርስቶስ። ሁላችን በክርስቶስ መጠራታችንን ማወቅ አለብን። የተጠራንበት መንገድ ግን ዓለም ከሚመረምረው ጥበብ በጣም የራቀ ጥበብ ነው። አምላክ ሰው ሆኖ የመጣበት ጥበብ የሚደንቅ ስለሆነ እንዴት አምላክ የፈጠረውን ሰው ይሆናል? ይሄ እኮ በጣም የሚገርም እኮ። እንዴት አምላክ ንጉሥ ሲሆን የባሪያው መልኩ አድርጎ ሰው ሆኖ ይመጣል? ይሄ የሚደንቅ ነው። ለዓለም ሁሉ ምግብ የሚመግብ አምላክ ተራብኩ ሲል ይሄ የሚደንቅ ነው። የማይሞት አምላክ፣ ሞትን ድል የሚያደርግ ሞትን የሚያሸንፍ አምላክ ራሱን ለሞት አስገዝቶ በመስቀል ላይ መሰቀሉ ይህ የሚደንቅ ነው። የዓለም ጥበብ መርምሮ የማይደርስበት በስጋ የተከፈለ ዋጋ ከእኛ ጋር አንድ ይሆን ዘንድ የሰው ልጅ ተብሎ ይጠራ ዘንድ የወሰነው ውሳኔ የሚደንቅ ነው፣ የሚረቅ ነው። ለዚህ ነው አባቶች በጥበባቸው ዓለምን ከፈጠረበት ጥበብ ይልቅ ሰው ሆኖ ዓለምን ያዳነበት ጥበብ ይደንቃል ይላሉ። ለዚህ ነው ቅዱስ ጳውሎስ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልን? የእግዚአብሔር ድካም ከሰው ይልቅ ይበረታል። ሰዎችን ለማዳን ክርስቶስ የከፈለው ዋጋ ትልቅ ነው። በጥበብ ደረጃ ግን እግዚአብሔር የላቀ ነው። ወንድሞቹ የመጠራታችሁን ተመልከቱ። እናንተ ጣዖት አምላኪያን ነበራችሁ። ከሞት ወደ ሕይወት እኮ ነው የመጣችሁት። ከስጋ ጥበብ ወደ መንፈሳዊ ሕይወት ተጠርታችኋል ይላችኋል ጳውሎስ የቆሮንቶስ ሰዎችን። ለጣዖት ነበር የምትሰግዱት፣ ለጣዖት ነበር የምታጎበዱት፣ ጣዖታትን አምላኪ ነበራችሁ። ነገር ግን መጠራታችሁን ይዩት፣ ከምን እንደተጠራችሁ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች አሉ፣ ኃይለኞች የሆኑ ብዙዎች አሉ፣ ባለሀብቶች የሆኑ ብዙዎች አሉ፣ ግን አልተጠሩም ይላል። አልተጠሩም። ዛሬ በዚህ ሰዓት ብዙዎች ይጨፍራሉ። ዛሬ በዚህ ሰዓት ብዙዎች ብዙ ኃጢአት ይሰራሉ። ዛሬ በዚህ ሰዓት ብዙዎች ብዙ ነገር እያደረጉ ነው። ነገር ግን ይህን የተቀደሰ የእግዚአብሔርን ቃል ለመስማት መጠራት ያስፈልጋል። ዛሬ ስለተጠራ ነው ይችን የምትመስል የምትጣፍጥ ቃል ከእግዚአብሔር ዘንድ እየሰማን ያለ ነው። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ አለ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ጥበበኛንን የሚሉትን ያፍሩ ዘንድ የዓለምን ሞኝን ነገር መረጠ። ምን ማለቱ ነው?
ጸሐፍት ፈሪሳውያንን ለማሳፈር አሳ አጥማጆችን፣ አናጺዎችን፣ አሳ ወጋሪ፣ ልበ ሰሪ የነበሩ ሐዋርያትን መርጧልና ደካማ የተባሉትን ምንም አይችሉም፣ ምንም አቅም የላቸውም፣ የተናቁ ናቸው የተባሉትን መረጠ። እግዚአብሔር አምላክ የተናቁትን ይመርጥና ያሳፍራል ዓለምን። ዳዊትን ቢመርጠው ከበግ ጠባቂነት፣ ኃያላኑን ቢጠራ ከተናቁበት፣ እነ ጴጥሮስን ቢጠራ ከአሳ አጥማጅነት፣ ጳውሎስን ቢጠራው ከአሳዳጅነት፣ 120ዎቹ ቤተሰብ ታሪካቸው ቢመረመር አብዛኛው ከኃጢአት ስፍራ የተጠሩ ናቸው። ስለዚህ ዓለም ሞኝ ነው። በስ በዓለም አይን በዓለም ፊት ደካማ የተባሉ ግን በእግዚአብሔር ፊት ጠንካራ የሆኑት እሱ ያውቃቸዋል። ዓለም ሲንቀን እግዚአብሔር ከፍ ያደረገናል። ዓለም ማንም አይደላችሁም ሲለን እግዚአብሔር ከፍ ከፍ ያደረገናል። ይህን እናምናለን። ለዚህ ነው ዘወትር ጸሎት ስናደርግ የወደቁትን ከፍ ከፍ ያደርጋል፣ የተናቁትን ከፍ ያደርጋቸዋል፣ ከፍ ከፍ ያሉትን ዝቅ ያደርጋቸዋል። እሱ በዳዊት ዙፋን ለዘላለም የነገሰ ነው እያለች የእመቤታችን የቅድስት ድንግል ማርያም ምስጋና ላይ እናየዋለን። ዓለም ሲያዋርደን እግዚአብሔር አምላክ ከፍ ያደርገናል። ዓለም ሲንቀን በእግዚአብሔር ፊት ከፍ እንላለን። የዓለም መውደድ ጊዜያዊ ስለሆነ ብርቱ ነገር እንዲያሳፍር እግዚአብሔር የዓለም ደካማ ነገር መረጠ። ኃያላንን የሚሉ አጋንንት ለማሳፈር ደካማ የሆነውን የሰውን ስጋ ደግሞ መረጠ። ሰው ደካማ ነው። በአጋንንት ፊት በሰይጣን ፊት ወድቋል፣ ረክሷል። ዲያብሎስ ጥሎታል። የእግዚአብሔርን ውድ ልጅ የሆነውን የአዳምን ስጋ ተቆጣጥሮታል። ስጋውን ወደ አፈር ነፍሱን ወደ ሲኦል የወረውራት ስለነበረ ሁሉን የሚችል አምላክ ይህ ደካማ የተባለውን የአዳምን ስጋው አድርጓል ይላችኋል። ነገስታትን ለማዳን ነዳያንን መረጠ። ያዕቆብ የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለ እርሱ የሰጣቸው መንግስት እንዲወርሱ የዚህ ዓለም ድሆች አልመረጠምን ብሏቸዋል። ድሆች የተባሉትን ክርስቶስ መረጠ አለ። ብርቶች ነን የሚሉ እንዲያፍሩ እግዚአብሔር የዓለምን ደካማ ነገር መረጠ። ስጋ ሲል ነው። አጋንንት የበረታ ስለነበር የሰው ልጆችን ሁሉ አስጨንቆ እግዚአብሔር የእጁ ስራ የነበረውን እግዚአብሔር ወዶ መርጦ የሰራውን እስትንፋሱ የሰጠውን አዳምን አዋርዶ ስለነበረ ጥሎ ስለነበረ የተዋረደውን የአዳምን ስጋው አደረገ። የተናቀውን የአዳምን ነፍሱ አደረገ። እግዚአብሔር አምላክ ፍጹም ሰው ሆነ። የባሪያው መልኩ አደረገ። ዲያብሎስ እስከማያውቀው ድረስ አዳምን ዝቅ አለና አዳምን ከፍ አደረገው፣ በዙፋን አስቀመጠው። ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ አለ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነ ነገር ሁሉ መረጠ። ምናምንቴ በከብቶች ግርግማል ተሰደደ፣ ተጠማ። ከሀብታም ቤት ይወለዳል ሲል ከድሃው ቤት ተገኘ። ምስኪን ሆነ፣ ተጠማው፣ ተራብኩ አለ፣ ተሰደደ፣ ደከመው። ዓለም የናቀውን ነገር የራሱ አደረገና ዓለም ስለርሱ ይመሰክር ዘንድ ለዘላለም ከፍ ያለ አምላክ መሆኑን ገለጠ። ዓርብ ላይ ቆመን የምንፈርድ ሰዎች ትንሣኤ ስትመጣ ስለምናፍር እንዳንፈርድ ዓለም ዓርብ ላይ ፈረደበት። ሰንበት ላይ ደግሞ ከፍ አለና አሳያቸው ማን እንደሆነ። ከዛ ወዲያስ ጳውሎስ እንደዚህ አላቸው፣ ስጋ የለበሰ ሁሉ አለ፣ ፍጡር የሆነ ሁሉ፣ ሰው ሁሉ ኃይለኛ ነኝ፣ ጉልበታም ነኝ፣ ገንዘብ አለኝ፣ ዘመድ አለኝ፣ ብሔር አለኝ፣ እንትን አለኝ ወዘተርፈ አለ። እንዳትመኩ አለ፣ እንዳትመኩ። ስራዬ የሚያስከብረኝ ነው፣ ከሰዎች በላይ ነኝ፣ ምናምን ነኝ፣ እንደዚህ ነኝ እንዳትሉ። ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። መመካት ቢኖርብን በማን? በአንዱ እግዚአብሔር። የኛ የሆነ ምንም ነገር የለምና ምን አለን የኛ የሆነ? ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን አለ የሚመካ በማን ይመካ? በእግዚአብሔር ይመካ ተብሎ እንደተጻፈ አለ። ዓለም የሚንቀጠቀጥል ዶክተሩን በእግዚአብሔር ተመካ። ዓለም ሁሉ የሚወድ ሰውን በእግዚአብሔር ተመካ። ያየ ሁሉ የሚንቀጠቀጥል ይሁን በእግዚአብሔር ተመካ። ስልጣን ያለ ሰው ሁን በእግዚአብሔር ተመካ። ዘርህ ብዙ ይሁን በእግዚአብሔር ተመካ። ጎሳ ይኑርህ በእግዚአብሔር ተመካ። በእግዚአብሔር አምላክ እንመካ።
ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ሁሉ ከእርሱ ነው ማለት ነው። ከማን? ከእርሱ። ከማን? ከክርስቶስ። መመካት በማን? በጌታ። መዳን በማን? በጌታ። ሰው አለን ብንል በማን? በጌታ። ዘመድ አለን ብንል በጌታ። በእግዚአብሔር ይመካ። ጉልበትም ኃይልም ጥበብም ከእግዚአብሔር ዘንድ ነውና አለና ቅዱስ ጳውሎስ ለቆሮንቶስ ሰዎች የመጀመሪያ ክፍሉን በዚህ ክፍል አስተማረ ማለት ነው። እግዚአብሔር ቀን ከጨመረልን ነገ ደግሞ እንማራለን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። እጅግ በጣም ደስ የሚል ቆይታ ነበረን። እነ ናታኔም አይቻችኋለሁ። በመምጣታችሁ ደስ ብሎኛል። ስለተቀላቀላችሁን ደስ ብሎኛል። እንግዲህ ቲክቶክ ላይ ደግሞ እንሄድና የቅዱስ ገብርኤልን ዝክር እህቶቻችን አዘጋጅተዋል። እሱን እንቀምሳለን። ፍቅራችን እግዚአብሔር አምላክ ያክብርልን፣ ያብዛልን። ተዋደዱ፣ እንዋደድ። እርስ በርሳችን በጣም የምንከባበር፣ በጣም የምንዋደድ፣ በጣም አንድ የምንሆን ያድርገን። እነ ሳምዬ፣ ሳምሪ፣ ናርዲ፣ ቤትዬ፣ ዲና፣ ትዙ፣ ምስራቅ፣ ሀና እስኪ ሰላም በሉኝ። ሳምሪ፣ ሜሉ ከሜካ እንዴት ነሽ? ቅድስቴ እግዚአብሔር አምላክ ይስጥልን። ወለተ ማርያም ቃለ ሕይወት ያሰማልን። ሀና ቃለ ሕይወት ያሰማልን። ይመን እግዚአብሔር ይስጥልን። ልደት ናታኔ ወንድሜ በርታልኝ። ስለመጣ